ሰላም ጤና ይስጥልኝ ውድ የቡራቲው ፋሚሊዎች፣ በዛሬው ቪዲዮአችን እንዴት አድርገን በፎቶሾፕ የፎቶአችን ፊት እንዴት አድርገን ጽድት አድርገን የምንሰራባቸው ሁለት የተለያዩ መንገዶችን አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ይህን ቪዲዮ ላይክ፣ ሼር በማድረግ ለሌሎች እንዲደርሱ አድርጉ። አዶቤ ፎቶሾፓችን እናስገባለን ማለት ነው። እኔ ለእናንተ ለማሳየት ብዬ ያዘጋጀሁት ፎቶ አለ። በቀጥታ ይሄን የመሰለ ፎቶ አስገባለሁ። እንግዲህ እንደምታዩት ፊቷ የልጅቷ ፊት በጣም የተበላሸ ፊት ነው። በጣም ማዲያት የሚመስል ነገር ፊቷ ላይ በጣም እንትናል በስቶባታል። ስለዚህ ምንድን ነው የምናደርገው? በቀጥታ እዚች ጋር እንሄድና እዚችኛዋ ፓች ቱል የምትላለች እዚች ጋር ፓች ቱል የምትለዋን እሷን መርጥና ከዛ ምንድነው ማለት ሴሌክት እያደረግን ይሄን እንዲጠፋ የምንፈልገው ወደ ደህናው ፓርት ሳብ እናደርገዋለን። ልክ እንደዚህ ማለት ነው። ልክ እንደዚህ ሳብ እያደረግን የመጀመሪያው ስቴፕ እንደዚህ በተወሰነ መንገድ ሙሉ በሙሉም ባይሆን በተወሰነ መንገድ እናቃለዋለን። ምክንያቱም ልክ ይሄ እንደዚሁ እንዳለ ስታምፕ ብናደርገው ፊቷ በጣም ነው የሚበላሸው፣ ቅርጹን አይጠብቅም ምናምን። ስለዚህ መጀመሪያ ምንድነው የምናደርገው? በልክ እንደዚህ በፓች ቱል ወደ ጤነኛው ፓርት ወይ ደግሞ ወደ አልተበላሸው ፓርት እንደዚህ እያደረግን ሳብ እናደርገዋለን። በነገራችን ላይ በዚህ ቱል ፊትን ለመስራት ብቻ አይደለም፣ የተለያዩ ዲዛይኖችን ስትሰሩ የተለያዩ ችግር ያለባቸው ቦታዎችን፣ አሮጌ ፎቶዎችን ስታስተካክሉ ልክ እንደዚህ እያደረግን ማስተካከል እንችላለን ማለት ነው። አሁን እንደዚህ በተወሰነ መንገድ ከቀድሞ አቃላል ነው ማለት ነው። እንደዚህ እያደረግን ችግር ያለበትን አካባቢ እንደዚህ ዙም እያደረግን በደንብ አድርገን፣ ያው ፎቶ ኤዲት ሲደረግ በጣም በጥንቃቄ ነው ኤዲት መደረግ ያለበት። ምክንያቱም የተወሰነ ስህተት ካለ ፕሪንት አውቱ ላይ በጣም ደባሪ ነው የሚሆነው። ስለዚህ ፎቶአችን እንደዚህ ዙም እያደረግን ዙም አውት ዙም ኢን እያደረግን እያየን እንደዚህ አድርገን ከጨረስን በኋላ ከዛ በኋላ ልክ እዚች ጋር ስሙዝ ቱል ጋር እንመጣለን። ስሙዝ ቱላችን ላይ ከመጣን በኋላ አንድ ጊዜ ክሊክ እናደርግና ከዛ እዚች ጋር ላይ የሶስት ብረሽ ያለባት አለ። እሷን አንድ ጊዜ ክሊክ ስናደርግ ልክ እንደዚህ አይነት ዲያሎግ ቦክስ ይከፈትልናል። ከነዚህኞቹ አንዱን እንመርጣለን። እነዚህ ራይት ምልክት የተደረጉት ራይት ካልተደረጉ እነዚህን ራይት ካደረግን በኋላ በቀጥታ ወደ ፎቶአችን እንሄዳለን ማለት ነው። ወደ ፎቶአችን ከሄድን በኋላ እዚች ጋር ያለችው ስትሪንግዟ ከበዛች እንቀንሳታለን። 4 ቢበዛ 4 እስከ 6 ነው መሆን ያለበት፣ ምክንያቱም በጣም ድፍጥጥ እንዳያደርግ። ከዛ በኋላ እዚች ጋር ስፔሷን እየቀነስን እና በማይነስ እና በፕላስ መቀነስ ስንፈልግ ማይነስ፣ በጨመር ስንፈልግ ደግሞ በፕላስ፣ ካለዛ ደግሞ በብራኬት ምልክቶቹ ከፍና ዝቅ እያደረግን በስትክክል ይሄኛውን ፊቱን እንደዚህ እያደረግን ስታምፕ እናደርገዋለን ማለት ነው። በስሙዝ ቱል እንደዚህ እያደረግን ቀስ አድርገን ሳናበዛው፣ ምክንያቱም አሁን ይሄኛውን ስትሪንግዙን ከ6 በላይ ባደርገው በጣም ድፍጥጥ ያደርጋል፣ ፊቷ ያብጣል ምናምን፣ ከሰውነት ቅርጽ ትወጣለች። ስለዚህ እዚህ ጋር ስሙዝ ቱል ስትጠቀሙ በጣም ጥንቃቄ ማድረግ አለባችሁ፣ ምክንያቱም ከበዛ ፎቶአችሁን ሊያበላሽባችሁ ይችላል ማለት ነው። በጣም ድፍጥጥ ያለ ይሆናል። ከዛ እንደዚህ እያደረግን በደንብ እንደነገርኳችሁ ነው። ያው ፎቶ ኤዲት ሲደረግ በጣም ጥንቃቄ ይፈልጋል። እንደዚህ በስሙዝ ቱል ማንም ሰው መጥረግ ይችላል፣ ግን የእናንተ ኳሊቲ የሚለካው በደንብ በጥንቃቄ ሁሉንም ፓርት መዳረስ አለበት። ምክንያቱም ፕሪንት አውቱ ላይ በጣም ነው የሚያስታውቀው። ሶፍት ኮፒም ቢሆን በጣም ነው የሚደብረው። ምክንያቱም የተለያየ አባጣ ጎርባጣ ከሆነ የሆነ ፓርቱ ተነክቶ የሆነ ፓርቱ ሪተች አግኝቶ የሆነ ፓርቱ ካላገኘ የፎቶአችሁ ገጽታ በጣም ነው የሚደብረው። ስለዚህ ልክ እንደዚህ ዙም እያደረጋችሁ ጠባብ ቦታ ላይ ጠበብ፣ ሰፊ ቦታ ላይ ደግሞ ሰፋ እያደረጋችሁ በስትክክል ጽድት አድርጋችሁ ትሰራላችሁ። በነገራችን ላይ ስለ አዶቤ ፎቶሾፕ ይሄ የመጀመሪያ ቪዲዮ አይደለም። በጣም ብዙ ቪዲዮዎች አሉ፣ ገብታችሁ ተመልከቷቸው። እያንዳንዱ ስለ ቱሎቹን እንዴት መጠቀም እንዳለብን፣ ጉርድ ፎቶ እንዴት መስራት እንዳለብን፣ እንዴት መደርደር እንዳለብን፣ ከለር እንዴት ማስተካከል እንዳለብን እያንዳንዱን ነገር አስቀምጬላችኋለሁ። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ።
እንግዲህ በሚገርም ሁኔታ የመጀመሪያው ፓርት ፎቶችን እንደዚህ ጽድት አድርገነዋል። ይሄ የመጀመሪያው ነው ማለት ነው። ሉክ እንግዲህ እኛ የሰራን ነው። ኢማጂን በጣም አደገኛ ለውጥ ነው። ይሄ በጣም የሚገርም በቃ እንደዚህ በጣም የሚያምር ማለት ነው። ኢቭን ራሱ እንደዛ ያጠፋን ነው ሁላ አይመስልም። በጣም ጽድት አድርገን ወደ ሌላኛውና ወደ ሁለተኛው የፎቶችን ሪተች ጽድት አድርገን ወደምንሰላበት ቱል ስንመጣ ደግሞ እዚህ ጋር ከመጣን በኋላችን ሁለተኛውን እንመርጣለን። ከዛ በኋላ ይሄኛውን ደግሞ ምንድነው የምናደርገው? ልክ እዚች ጋር ከመጣን በኋላ እቺ ሄል ብረሽ የምትለዋን ከመጣን በኋላችን ሁለተኛውን ከመረጥን በኋላ ጤነኛ ቦታው ላይ ወይ ደግሞ የፎቶ ያልተበላሸው ቦታ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ ክሊክ ካደረግን በኋላ ምንድነው የምናደርገው? ልክ እንደዚህ እየተከተልን የተበላሸ ቦታው ላይ ወይ ደግሞ ልክ ወደ መስተካከል ያለበት ቦታ ላይ አንድ ጊዜ ክሊክ ስናደርገው ከጤነኛው ቦታ አልተን እያያዝን ክሊክ አድርገን እዛ ላይ ወስደን ክሊክ ስናደርገው ልክ እንደዚህ እየተስተካከለ ይመጣል ማለት ነው። ልክ እንግዲህ በቃ እያንዳንዱ እንዲሆንላችሁ የምትፈልጉት ቦታ ላይ ወስዳችሁ አልተን ትይዙና አንድ ጊዜ ክሊክ ታደርጋላችሁ። ከዛ ጤነኛው ቦታ ላይ ልክ እንደዚህ ያደርጋችሁ ክሊክ ታደርጋላችሁ። በነገራችን ላይ ቅድምም እንዳልኳችሁ እነዚህ የማሳያቸው ቱሎች ለሪተች ብቻ አይደለም የምትጠቀሙባቸው፣ ፎቶሾፕ ላይ ላስፈለጋችሁ ነገር ሁሉ መጠቀም ትችላላችሁ። እንደነገርኳችሁ ለተበላሹ ፎቶዎች፣ አሮጌ ፎቶዎችን ለማስተካከል በጣም የተገዳደዱ ፎቶዎች ካሉ እነሱንም በእንደዚህ አይነት መንገድ ማስተካከል ትችላላችሁ። ለሪተች ግን በጣም ወሳኝ ነገር ናቸው። ያው የተለያዩ ሰዎች እንደ የተለያዩ ፕለጊኖችን እየተጠቀሙ ሪተች ይሰራሉ። ግን ይሄኛው በጣም የሚገርም እና ትክክለኛው መንገድ ነው። አዶቤ ፎቶሾፕ ራሱ ላይ ያለ ቱል ነው። በጣም ብትጠቀሙበት ፎቶአችሁን ናቹራል የሆነ ሉክ ይኖረዋል። ምንም አይነት የፎቶአችሁ ይዘት እና ቅርጽ ሳይበላሽ በቀላል መንገድ እንደዚህ እያደረጋችሁ ታስተካክላላችሁ ማለት ነው። በቀጥታ ወይ ብለር ማድረግ ያለባችሁ ወይ ደግሞ ኮዳክም ሆነ ፖርትሬተር የምትጠቀሙ ሰዎች ካላችሁ መጀመሪያ እንደዚህ ጽድት አድርጋችሁ ብትጠቀሙ ፎቶአችሁ በጣም የሚያምር ሉክ ይኖረዋል ማለት ነው እንጂ በቀጥታ እንደዛ ብታደርጉ የእሱን ስትሪንግዙን ስትጨምሩ ሊያጠፋላችሁ ይችላል። ግን ፎቶ ወደ የኳስ ቅርጽ ይኖረዋል፣ ፊታቸው የሆነ የተድበለበለ ነገር ይኖረዋል ማለት ነው። ስለዚህ እንደዚህ አድርገን ልቅም አድርገን ከጨረስን በኋላ ይሄ በቂ ስላልሆነ እንደዚህ አድርገን ጽድት እናደርገዋለን። ዙም ኢን ዙም አውት እያደረግን ያልተስተካከለ ነገር ካለ ሁሉንም እንደዚህ እናስተካክላለን ማለት ነው። ልክ በነገራችን ላይ እንደዚህ አድርገን ብንተወው ራሱ ፎቶ ከቀደሙ በጣም የሚያምር ነው የሆነው ማለት ነው። ስለዚህ ያው እንግዲህ ኤዲተር ማለት በጣም ጠንቃቃ መሆን አለባችሁ። ከዛ በኋላ ምን እናደርጋለን? ፎቶአችን እንደዚህ ሴሌክት እናደርገዋለን ማለት ነው። በሴሌክሽን ቱል እንደዚህ ሴሌክት እናደርገዋለን። ያው ፊታችን ብቻ ነው በቃ ስሙዝ እንዲሆንልን የፈለግነው ፓርት ብቻ ልክ እንደዚህ አድርገን ከዛ በኋላ ምን እናደርጋለን? አንዳንድ ሰዎች የሚያደርጉትን ስህተት በዚሁም ላሳያችሁ እስኪ። እዚህ ጋር ፊልተር ላይ ከገቡ በኋላ ብለር ይመጡና ከዛ በኋላ እዚህ ብለር ቦክስ ላይ ይመጣሉ። ሉክ አያችሁታ? እንደዚህ አትጠቀሙ። ብለር ስታደርጉ ሙሉን ብለር አደረገባችሁ። ሉክ እንግዲህ ወደ ዜሮ ስመልሰው የተወሰነ ሲጨምረው እንዳለ ሙሉዋን አደረገ። ስለዚህ ምንድነው የምናደርገው? ፊልተር ላይ እንገባለን። ከዛ ብለር ከመጣን በኋላ እንደዚህ የብለር በጣም ብዙ አይነት አማራጭ አሉ። ግን ለፎቶአችን የሚሆነው ለሪታችን የሚሆነው እዚህ ጋር ሰርፌስ ብለር የሚል አለ። እችኛዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ በኋላ እንደዚህ አይነት ዲያሎግ ቦክስ ይከፈትልናል። ሉክ እንግዲህ እነዚህን ሁለቱን ከላይና ከታች ራዲየስ እና የታችኛዋን እንደዚህ እያንቀሳቀስን በዚህ መልኩ ፎቶአችን ደግሞ የሚበቃውን ፓርት እዚሁ እናየዋለን ማለት ነው። እንደዚህ እናየዋለን። ሉክ እነዚህ እያደረግን ወደፊት ወደኋላ እያደረግን ልክ ፎቶአችን ይበቃዋል ብለን እስከምናስብበት ድረስ ሪታችሁ ይበቃናል ብለን እስከምናስብበት ድረስ እንደዚህ እያንቀሳቀስን እያየን ነው። ምክንያቱም እዚሁ ጋር ላይቭ ማየት ስለምንችል ልክ እንደዚህ እያንቀሳቀስን ካየን በኋላ ምን እናደርገዋለን? ኦኬ እንለዋለን ማለት ነው። እዛ ኦኬ ስንለው የተወሰነ ፕሮሰሶችን ካለፈ በኋላ በቀጥታ ያመጣልናል ማለት ነው። የተወሰነ ፕሮሰስን እንደዚህ አድርጎ እንትን ይላል።
ከዛ ፕሮሰሶችን ካደረገ በኋላ እንደዚህ ሎድ ካደረገ በኋላ ሉክ እንግዲህ እንደዚህ አይነት ፒክቸር ሰጥቶናል ማለት ነው። ከዛ በኋላ አይን ቅንድም ምናምን አብረን ሪተች ስለሰራን ነው አፍንጫ ምናምን ፀጉር ምናምን በሂስትሪ ብሩሽ እንደዚህ አድርገን ስትሪንግዙን ቀነስ ካደረግነው በኋላ ልክ እንደዚህ እያደረግን መለስ እናደርገዋለን ማለት ነው። እንደዚህ እያደረግን በሂስትሪ ብሩሽ እንደዚህ እያደረግን የተወሰነ ፓርቱን ጠበብ ቀነስ እያደረግን እንመልሰዋለን። ከዛ በኋላ እዚች አካባቢ ትንሽ እንትን ስላለችብን በስሙጅ ቱል ልክ እንደዚህ እያደረግን አንዳንድ ፓርቱን እናስተካክለዋለን ማለት ነው። በጣም ባልበዛ መልኩ በስሱ እንደዚህ እያደረግን እናስተካክለዋለን ማለት ነው። እንግዲህ ፋሚሊ ሉክ እንግዲህ የመጀመሪያው ይሄ ነው። አሁን ደግሞ የሰራን ነው ይሄ ነው ማለት ነው። ስለዚህ እናንተም ፎቶአችሁን እንደዚህ እያደረጋችሁ ጽድት አድርጋችሁ መስራት ትችላላችሁ ማለት ነው። ሌላ በአዶቤ ፎቶሾፕ በኩል እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። እንዲሁም ይሄ ያሳየኋችሁ የሪተች አሰራር ይሄ የመጨረሻው አይደለም፣ በጣም ለእናንተ ያስፈልጋችኋልና በቀላል መንገድ ትሰሩበታላችሁ ብዬ ያሰብኩትን ብቻ ነው። ሌሎቹንም እንድሰራላችሁ ከፈለጋችሁ አሁንም በኮሜንት አሳውቁኝ። በኮሜንት አሳውቁኝ። በጣም ብዙ የተሰሩ ቪዲዮዎች አሉኝ። እነሱን ቪዲዮ እየገባችሁ መመልከት ትችላላችሁ። እንዲሁም ደግሞ እንደዚህ ስለ ላይት፣ ስለ ብርሃን ምናምን አጠቃላይ ስለ ሁሉም ነገር እንድሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቼር ሰንብቱ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ለሌሎች ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ።